ብሎ ነው ይሄን ያህል? አዎ ብታየው ሰላም የሚባል ነገር የለው። እየቀለድሽ መሆን አለበት። አሴር ግን አንዳንዴ ተረፍዳለህ ልበል? ማለት እናንተ ናችሁ ተረፍዳለሽ የምትሉኝ አይደል? እና በሚገባህ ቋንቋ እየነገርኩ ነው። ግን ተረፍዳለህ ልበል? እንዴት እንደሱ አልሽ? አንተ ማለት ለአባዬ ምን ማለት እንደሆንክ የተረዳኸው አልመሰለኝም። ኧረ ሙድ መያዝ። አንቺ ማንጩ? የምሬን እኮ ነው አሴር። አባዬ ለአንተ የሚጨነቀውን ያህል ለእኔ እንኳን የሚጨነቅልኝ አይመስለኝም። ችግር የለም፣ ችግራችንን እኛው ራሳችን እንፈተዋለን። አሴር እኔ በአንተና በአባዬ መካከል መግባት አልፈልግም። ግን ደግሞ ሁለታችሁ ተነጋግራችሁ ችግራችሁን መፍታት አለባችሁ። እባክህን አሴር እየለመንኩ ነው። አሳስብሽ አንቺ። ደግሞ ሳልነግርህ ከኤልያስ ጋር ወደ ደሴ ለመሄድ ወስኛለሁ። ያ ማን ነው? እዝራ የሚባለው ልጅስ አለ? ምን ነው ማለቴ? እሱ የሚለኝን ማክበር አለብኝ ስትያል ነበር። አዎ ብዬ ነበር። ግን ደግሞ ምንም ያህል እርግጠኛ ነህ ግን እመጣለሁ ብላለች? አዎ አልቆይም ብላኝ ነበር። እንዴ አጣ ፋያው ከቻሉ ምን ሊሰሩ ነው የሚመጡት? በኪድዬ ወይ ግን ለምን አንተ ነገር አታመርክ? ተዋቸው እባክህ። ትንሽ ከሙድ ሊያዝባቸው ብዬ ነው። ሁኔታ ግን እንደዛ ይመስል። በቃ ፍታ መጥቷል። እናንተን በመፈለግ ሰፈሩን ሳስሰኮ እግሬ ቀጠነ። እንጀራ ሊጋግሩበት ነው ሰፈሩን የሚያስሱት። ደግሞ እሱ ምን ማለት ነው? ምጣድ ነው የሚታሰሰው ብዬ ነው። እሬ ወዲያ ቀልደ ሞታል። ዛሬ ምግብ አልቀመሱም መሰለኝ። ቀልድ ያልጣሙት ሆዳም ነህ ካልበላህ ነገር አይገባህም እያልከኝ ነው? እርሶ ነዎት ያሉት እንግዲህ። ምን አልክ አንተ? ኧረ ፋዩ አረጋጉት እንዴ! ዛሬ ደግሞ እርድናዎትን ማን በልቶት ነው? ኖላዊ ድራማ ክፍል 151 ይዘንላችሁ መጥተናል። ፋኖሲ እንግዲህ በቤቷ ድል አድርጋ ደግሳ አባባ ኖላዊንና እነ ተምቹን ለመጥራት አስባለች። እናም የሰፈሩ ተላላኪ ልጅ ቡጥሌ በጣም ነው ስሙን የወደድኩት። በነገራችሁ ላይ ቡጥሌ እቃ እንዲገዛላት እያንዳንዱን እቃ እንዲገዛላት ልከው ነበርና ምዞላት መጣ። ነገር ግን በዚህ ፍጥነት እንዴት መጣህ? በቃ ታዛዥ ነህ እያለች እያደናነቀችው እያለ በመሀል ስኳር ረስቶባት ነው የመጣው እና ለመልሼ እጄ እገዛለሁ እያለ በልተህ ነው መሄድ ያለብህ። ስለዚህ ቆይ በልተህ ትሄዳለህ እንዴ ቢመጡ ሲላት ቤት ውስጥ ያለውን ሳናከብር ውጭ ያለውን ማክበር አንችልም እና በልተህ ቀስ ብለህ ትሄዳለህ አለችው። እና በጣም ደስ የሚል ልጅ ነው እና ከሱም ጋር በጣም ተግባብታለች ማለት ነው። ምንም እንኳን ሰው የለኝም ዘመድ የለኝም ዘመዶቼ ሁሉ ጥለውኛል ብትልም አንዳንዴ ሰው አይጠፋም። ሰው ከሆንኛ ሰው አይጠፋም። በየዘመዱም ብቻ ሳይሆን ባዶውም ዘመድ ማድረግ ይቻላል እና ሰው የለኝም ብትልም ከጠገቧ ግን እንደዚህ አይነት መልካም ሰው እግዚአብሔር ያመጣላትና በጣም ደስ ይላል። እናም አባባ ኖላዊን ደውላ እንግዲህ ያሲርና ተምቹን አብሮ እዟቸው እንዲመጣ ነገረችው። እናም አባባ ኖላዊ ከዚህ በፊት ያሲር ጋር ተጣልተው ስለነበረ ያሲር በጣም ተቀይሞታል። ምክንያቱም ሀኒቾ እንዴት ትናገርብኛለህ ብሎ በማታ ውጣ ብሎ ከቤት ስላስወጣው እኔ ልጁ ስላልሆንኩ ነው ሀኒቾን ቤት ውስጥ በሀኒቾ ምክንያት እኔ በማታ ቤት ያስወጣኝ ብሎ ስለተናደደበት ማናገር አይፈልግም። አባባ ኖላዊ እንግዲህ በሰሩ ስራ በጣም ተጸጽተው ይቅርታ ቢሉትም ይቅርታው ሊቀበል አልቻለም። እናም ሰፈር ላይ ቁጭ ብለው እያሉ ተምቹ እየጠየቀው ነበር በምን ምክንያት እንደተጣሉና ለምን እንደዚህ እንደዘጋው። እናም እባክህ ልፎግረው ብዬ ነው አዋራዋለሁ ብሎ ነበር። እናም አባባ ኖላዊ ሲደርሱ ሁለታቸውም ጸጥ አሉ እና የት ሄዳችሁ ነው እንደዚህ ሰፈሩን ሁሉ ሳስሰው የጠፋችሁት እያሉ አባባ ኖላዊ ስራቸውንማ ልጋግርበት ነው እንዴ የምታስሰው እያለ ሙርሲ ይዝበት ነበር ተምቹ። እናም በዚህ መሀል እንግዲህ አላናግርም ብሎ ዝም ብሎ እያዳመጠ ነበረ። ያሲር ለምንድነው ማታናወረኝ እኔ ዝም ለምን አልክ ሲለው መብት የመሰለኝ አለ። ከዛ ደግሞ መልሶ አሁንም መብት የመሰለኝ መብት ግን ያወቅከው እንደ ዛሬ ነው እያሉ እንግዲህ እየተጨቃጨቁ ያው ምን ሊያረጉ እንደመጡ የመጡበትን ጉዳይ ተናገሩ። አባባ ኖላዊ ፋኖሴ ቤት እዛቸውና ብላኛለች። ስለዚህ ፋኖሴ ጋር መሄድ አለብን አሉ። ግን እሳቸው መሄድ አልፈልግም አላቸው። ተምቹ ድጋሚ መብቴ ነው መሄድ ስለማልፈልግ መብቴ ስለሆነ አልሄድም ብሎ ተነስቶ ሄደ ማለት ነው። እንግዲህ
ያሲር እምቢ ስላለ ተምቹም ያው መሄድ አይፈልግም። ምክንያቱም ጓደኛው ስለሆነ እሱ ገደል ቢገባ አብሮ ከሱ ጋር ገደል ይገባል እንጂ በጭራሽ እሱን ጥሎ አይሄድም። እና አባባ ኖላዊም በጣም ተቀይሞ እንግዲህ ወደ ፋኖሴ ጥሏቸው ሂደዋል ማለት ነው። እናም ሲሄድ እንግዲህ የፋኖሴ ሽማግሌ ቡጥሌ ጉልበት ካልሳም ክችን የመሰለች ልጅ አልሰጠም ብሎ አባባ ኖላዊን እንግዲህ ቁመው በግድ እንዴን የትልቅ ሰው ነኝ እንዴ ግፍ አይሆንብህም እንዴ እያሉ ሲሉ ነበር። መጨረሻ ላይ ግን በቃ መሳም ካልፈለጉ ችግር የለውም በቃ ያወስዷትም ሲላቸው ጎንበስ ብለው ሊስሙ ሲል እንደገና ተሳሳቁና በጣም ታሳዝናለህ እና ምናምን ብለው ሁለታቸው ሙድ እየያዙ ፍራንክ እያደረጓቸው ነበር እና ተስማምተው ቁጭ አሉ። እናም ከፋኖሴ ጋር በቃ በጣም ቆንጆ የሆነ ቤት አላት። ደስ የሚል አቀባበሏ ምናምን በጣም ደስ ይላል። ፋኖሴ ምርጥ ሚስት ናት። እንግዲህ አባባ ኖላዊን ተንከባከባቸዋለች በደንብ አድርጋ። አቶ መስፍንና ወይዘሮ ሜላትም እንግዲህ እስካሁን በጭቅጭቅ ላይ ነው ያሉት። አቶ መስፍን ወደ ቤት አልተመለሰም። እስካሁንም ሆቴል ነው ያለው። እናም በእኛ ጉዳይ ላይ ምንም አትጨነቅ ብሎት ነበር ምናሴ ግን የእናቱ ጉዳይ ስላሳሰበውና ቤት ውስጥ ያለውን ነገር ጭንቀቷን ሁሉ እያካፈለችው ስለሆነ ምናሴ እንግዲህ ለእናቱ አግዞ አባቱን ለአንዴና ለመጨረሻ ጊዜ ሊያዋራው መጥቶ ነበር። እናም ሲጠይቀው ለምንድን ነው እናቴ ላይ እየተጫወትክባት ነው እንዴ? ለእኛና ለአያቴ ሁሉን ነገር እንደተሳሳት ተናግረህ ለእሷ ለምንድን ነው ትክክል ነኝ አዎ ያድርጌዋለሁ ብላ የነገርካት ምንድን ነው ግልጽ አድርግልኝ ብሎ ለማስረዳት ጠየቀው አባቱን። አባቱም ያው በቃ በእኔና በእናታችሁ መሀል አትግቡ እኛም እንፈታዋለን ብዬሃለሁ ምናምን አለው። ላለመግባት ሞክሬ ነበር ግን ደግሞ እናቴ እንደዚህ እየሆነች እያየሁ ዝም አልልም ብሎ አባቱን በኃይል ቃል ተናገረው ማለት ነው። እና ከዚህ በፊትም እማዬ ብቻዋን ነው የምትኖረው ለ10 ምናምን ዓመት ውጭ ነው የምትኖረው እሷ እንደምትወድህ የዚህን ያክል እያወቅህ እንዴት እንደዚህ ታደርጋለህ ምናምን ብሎ አባቱን ጮሆ ተናገረው። እናም በአንዳንድ በኩል ደስ ይላል። በቃ እንደዚህ ሴት ልጅ ስትበደል ልጇ ደርሶላት ምናምን እንደዚህ መከታ ጠበቃ ሲሆናት እንደማየት ደስ የሚል ነገር የለም። እውነት ለመናገር በጣም ደስ ይላል። ግን ደግሞ አባቱን ጮህ ብሎ በኃይል ቃል መናገር የለበትም በጭራሽ። እናም አቶ መስፍንም ግራ ገብቶታል። እንዲህ ምን ሆነው ዛሬ ምናካህ እያለው ነበረ። እሱ ግን በቃ የዛሬ መጨረሻ የነገርኩህ የመጨረሻ ነው እማዬ ላይ አትጫወት ብሎ እንግዲህ ማስጠንቀቂያ ሰጥቶት ነው የሄደው ምናሴ ማለት ነው። እናም ሰላሚና ጋር ሄዶ የት ቆይታህ ነው ስትለው አባዬ ጋር ነው መናገርም አልፈለገም። እናም ሀኒቾ እንግዲህ ወደ ደሴ ልትሄድ እንደሆነ እናቱ እንደተስማማች ነገረችው። እና በጭራሽ እዚህ ቤት ያላችሁ ሰዎችን የምላችሁን አሰው ማለት ነው በጭራሽ አይሆንም ምናምን ብላ አበደች። ለምን ሲላተኝ እሷ እዝራን ያን ያክል ስለማትወደው ከአዲስ አበባ ከወጣች ነው ወደ ደሴ ከሄደች ያለምንም ጥርጥር ትረሳዋለች። ስለዚህ እኔ ደግሞ ከእዝራ ጋር እንዲለያዩ አልፈልግም እሷ መሄድ የለባትም ብላ እንግዲህ ድርቅ ብላለች ሰላሚና። ጆሮም ከአባባ ኖላዊ ጋር መነጋገርም አልፈልግም መገናኘትም አልፈልግም ብሎ ነበር። ነገር ግን እሱ እንደሌለ ቤት ስላወቀ ሀኒቾ ለማግኘት ቤት ሄዶ ነበር። ሀኒቾም እንኳን ደህና መጣ ብላ ተቀበለችው። እና ለምንድን ነው አባዬ እናንተ የተጣላችሁበት ምክንያት ምንድን ነው ብላ ስትጠይቀው አባትሽን ጠይቂው እሱ ይነግርሻል አላት። እሱም ያው ጭንቀቴን አይረዳኝም የራሱ መጨነቅ ነው የሚያይ ስለዚህ አይነግረኝም አንተ ንገረኝ ብላ አፋጠጠችው ማለት ነው። እና እነግርሻለሁ አላት። ግን በዚህ መሀል ወደ ከደሴ ልትሄድ እንደሆነ ኤልያስን ኤዳን ታሳክመው እንደሆነ ጸበል ታስገባው እንደሆነ ነገረችው። እና እዝራስ ብሎ ሲጠይቃት እዝራ ችግር የለውም ምክንያቱም እኔ እሱ በቀደደልኝ ቦይ መፍሰስ ያለብኝ አይመስለኝም እሱ ራሱን ያውቃል ስለዚህ እኔ ሂጄ እሱን አሳክመዋለሁ ጸበል አስገባዋለሁ እንዲሻል አድርጋለሁ ብላ እንደወሰነች በዚህም ደስ ብሎታል በእርግጥ። እና በሌላ በኩል አባቴን ላገኘው ነው ብላ አባቷ ጋር ሄዳ ነበር የወላጅ አባቷ ጋር ማለት ነው። እና አባባ መስፍንም በጆሮ ጉዳይ ማለት እንዳሳሰበውና ስለ ጆሮ እያሰበ እንደሆነ ነገራት። እና ለምንድን እንዳሳሰበ ምክንያቱን ሲነግራት ከዚህ በፊት አባባ ኖላዊ መጥተው እሷ ድረስ እሳቸው እሱ ጋር ሆቴል ድረስ መጥተው እንግዲህ ባይሆን ልጅን ሀናን ወሰዳችሁብኝ ጆሮን ተውልኝ ብሎ እንደነገረው ሲነግራት በጣም ያዘነችው። ምክንያቱም እንዴት ይህን ስሜት እኔ መረዳት አልቻልኩም
እንዴት እንደዚህ እንደሚሰማው አላቅም ነበረ ብላ በጣም ተሰምቷታል ማለት ነው ወይዘሮ ሀኒቾ። ግን አባባ ኖላዊ ያሳዝናሉ ብቻቸውን። ሀኒቾም ያው አሁን ላይ እሳቸውን ስሜት ማታዳምጥም። ሲጀመር ቤተሰቧ ጋር ናት፣ 24 ሰዓት ቤተሰቧ ጋር ናት የምትውለው የምታድረው። ስለዚህ ስለ አባባ ኖላዊ ምንም ልታውቅ አትችልም። ሀኒቾም እንግዲህ መፍትሄ ብላ ያሰበችው ጆሮን አናግራ ጆሮ ሀኒቾን እንዲያሳምናትና እንዳትሄድ ነበረ የፈለገችው እና ጆሮን ልትፈልግ ስትመጣ ግን አላገኘችውም። የትዳኑ ያ እግር ራስ ነው እግር ነው ምናምን የሚባል ጓደኛ የትዶ ነው እያለች ስትለው ልክ ነሽ፣ አሁን ገና ጥሩ ስም አወጣሽለት፣ እውነትም እግር ነው የሚመስለው እያለ ሙድ ሲይዙባት ነበረ ማለት ነው ሰላሚና ላይ። ምክንያቱም እሱን አናግራ እሱ መክሯተኝ እንድትቀር ለማድረግ ነው ያሰበችው ሀኒቾ። ሰላም ግን እሺ የምትላት አይመስለኝም። ምክንያቱም መሄድ ካለብኝ ሄዳለሁ ብላ ድርቅ የምትል ነው የሚመስለኝ። በዚህም ፈቃደኛ አይደለችም። በእርግጥ ሰላሚና ደግሞ በቃ ሁለታቸውም እንዲለያዩ ስለማልፈልግ መሄድ የለብሽም ብላ አድርጋለች። እናትየዋንም ምናሴ ያሳምኗታል።